ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ እስኪ ብዙዎቻችን 100% ትክክል ነው ብለን ስለምናስበው ስለ ዲኤንኤ ላወራላችሁ ፈለኩኝ። የዲኤንኤ ምርመራ 100% ትክክል ነው? እውነቱ ከምናውቀው የተለየ ቢሆንስ? እስኪ በሚቀጥለው ቪዲዮ ስለዚህ ሀሳብ በደንብ ጠለቅ አድርገን እናያለን። ዛሬ ግን ወደዛ ከመሄዳችን በፊት ዲኤንኤ ራሱ ምን ማለት ነው የሚለውን በትንሹ እናያለን ማለት ነው። ዲኤንኤ ምንድን ነው? እንግዲህ ዲኤንኤ ማለት በሁሉም ሕያዋን ሴሎች ውስጥ የሚገኝ የዘረመል መረጃ ነው። አስታውሱ፣ በሁሉም ሕያዋን ሴሎች ውስጥ የሚገኝ የዘረመል መረጃ ነው ዲኤንኤ ማለት። ዲኤንኤ የአይንን ቀለም፣ የፀጉር አይነት፣ የቁመት አንዳንድ ባህሪያት እና ሌሎችንም የዘረመል ባህሪያት ከወላጅ ወደ ልጆች እንዲተላለፍ ያደርጋል። ዲኤንኤ በአራት መሰረታዊ ቤዞች ላይ የተገነባ ነው። አስታውሱ፣ በአራት መሰረታዊ ቤዞች ላይ የተገነባ ነው። ዲኤንኤ እንደ ላደር ወይም መሰላል ሆነው የሚያገለግሉ ናቸው። እነዚህ ቤዞች ምን ይባላሉ? አደኒን፣ ቲያሚን እና ጓኒን እና ሳይቶሲን ተብለው ይጠራሉ። አደኒን ከቲያሚን ጋር በአንድ ላይ በመጣመር አንድ መሰላል ይሰራል። ጓኒን ከሳይቶሲን ጋር በመጣመር አንድ መሰላል በዲኤንኤ ደብል ስትራንድ በግራና በቀኝ ባለው ስትራንድ ላይ ላደር ወይም ደግሞ መሰላል እየሰሩ የሚሄዱ ናቸው። በእነዚህ ቤዞች ላይ የተመሰረተ ነው እንግዲህ ዲኤንኤ የምንለው። በቀላሉ ለማስታወስ ያህል ዲኤንኤ ማለት የሰውነታችን የመመሪያ መጽሐፍ ነው። የመመሪያ መጽሐፍ ነው ዲኤንኤ ማለት። ስለዚህ ዲኤንኤ የሚለውን በትንሹ ይህንን ካየን በሚቀጥለው ቪዲዮአችን የዲኤንኤ ምርመራ ሊሳሳት ይችላል ወይስ 100% ትክክል ነው የሚለውን በደንብ ጠለቅ ብለን እናያለን። ፎሎ አድርጉና ተከተሉኝ። ሌሎችንም የሜዲካል ትምህርቶችን እንደዚህ አቅሜ በፈቀደው መጠን እየገባው ነግራችኋለሁ። ይሄንን ማወቅ የማይፈልግ ይኖራል ብዬ አላስብም። ኮፒ እና ሼር አድርጉ፣ ፎሎ አድርጉኝ። እንደ ጀማሪ አበረታቱኝ ማለት ነው።